በቃ እኔ ልጅ ወደ አስቀየምኩሽ? አይ አላስቀየምከኝ። ታምሜ እያለሁ አክሜሽ ነው አይደል? አይ አንተ አታስታውስም እንዴ? እንደታመምኩ አስታውሳለሁ። ሌላስ ምን ታስታውሳለህ? ዛሬ ይሰራል። ሌላስ? እኔ እንጃ። ይቅርታ ግን ስምሽ ማን ነው? እኔን አታውቀኝም? አውቅሽ ነበር፣ አሁን ጠፋኝ መሰለኝ። ታሞ ያሳለፍከውን አንዱንም አታስታውስም? ስንት ጊዜ ታመምኩኝ? እስኪ ንገሪኝ የኔ ልጅ። ቆይ አንተ አታውቀው? አስጨነኩሽ መሰለኝ። ልጅ ውስጥ አስታማሚ የልጃችሁ ልደት መቼ እንዴ? ልጅ እኮ አልወለድንም። እስካሁን ልጅ የላችሁም? ውለድ እንጂ። ከዚህ በኋላ የኔ ፍቅር ማለታችን ለምን አልችልም? ምን ሆነሃል? አሁን ሰውየው ነቅቷል። ያን ሁሉ ነገር አድርገሽ የሚለቅሽ ይመስልሻል? አይመስለኝም። ግን ሰውየው ረስቷል። ረስቷል ማለት ማን ነው? የጎረምሳው ዳኒ ይባላል። የቲና ወንድም ነው። ቲና ማነት? እንዴ አባዬ፣ ይሄም ጠፋ እንዴ? ሚስቴ ናታ። አንደኛ ካሌብ ፊልድ ሊወጣ ነው፣ ሁለተኛ ሰውየው ማስታወስ አቁሟል። እናም መርሳቱን ተጠቅመን የምንፈልገው ነገር ሁሉ እናደርጋለን። አንቺ ልጅ ገና እኮ ከረሳው 2 ቀኑ ነው። አውቃለሁ፣ ረስቷል። 1 ሳምንትም 2 ሳምንትም ምንም ለውጥ የለውም። አንቺን ተከትዬ ገደል ልገባ ነው? እኔን ተከትለ ሀብት ውስጥ ነው የገባው። በመቼ ነው መራመድ የቻልከው? ያየኸኝ ቀን? መንገድ ላይ ያየኸው ቀን? መንገድ ምን ያስቃል? መራመድ ከቻልኩ በኋላ እኮ አልወጣም። ቀጣይ እርምጃችን ደግሞ ይዘው የፈለግነው ነገር ሁሉ እናስፈልገዋለን። ይኸውልሽ ቲና፣ አንዳንዴ ተቻኩለሽ የማይሆን ውሳኔ አትወስኝ። የጫውንስ ያንተ ፍርሃት ቅጣጣ። እሺ ስኪና ሶስ ቆይ ላምጣልህ። ራሴ አምጣው። ዳኒ ከዚህ በኋላም እንግዲህ ውርደታቸውን እየተከባበኑት ነው ማለት ነው። ምክንያቱም እንግዲህ ያው የቃሊድ አባት አሁንም እንደዚህ ጤነኛ ሆኖ ደህና ሆኖ በመምጣቱ ያው ቲና እጅግ በጣም ደንግጣ ፌንት አድርጋ ነበር። ግን ደግሞ አሁን ደግሞ እጅግ በጣም የተደላደለችበት እና እኔ ደግሞ ጥሩ አጋጣሚ ነው፣ በጣም አሪፍ ነው፣ አሁን እንደምፈልገው ማድረግ እችላለሁኝ፣ ከፈለኩት ወረቀቶች በሙሉ ማስፈረም እችላለሁ በማለት እንግዲህ የቃሊድን አባት ባለማስታወሱ እጅግ በጣም ደስ ብሏታል ማለት ነው። የቃሊድ አባት ግን አሁን ላይ ማድረግ የፈለገው ነገር አለ። እንግዲህ ዳኒንና ቲናን ከዚህ በላይ ደግሞ ነፍሳቸው እንድትጨነቅ ስለሚፈልጉ ሌላ መፍትሄ ነገር አድርገዋል ማለት ነው። ይህንንም እንግዲህ እስከ ዛሬ እኔ ስለተንከባከብሽኝ ስላደረጋችሁልኝ በሙሉ እጅግ በጣም አመሰግናለሁ በማለት እንግዲህ ቲናንም አመስግኗታል ማለት ነው። ግን ደግሞ ስለነበረው ነገር በሙሉ ስለታመመው ስላለው ነገር በሙሉ ምንም ነገር አያቅም ማለት ነው። ስላለፈው ምንም አይነት ነገር አያቅም። ያ ማለት ቲናን ራሱ ማን ነበር ስምሽ በማለት እንግዲህ ስሜን አታውቀውም እንዴ ወይንስ ረስተኸኝ ነው በማለት ረስቸው ነው እንጂ በፊትማ አቅሻለሁ በማለት እንግዲህ መልሶላታል ማለት ነው። አሁን ላይ እንግዲህ ቃሊድም ሁሉን ነገር እያየ ዝም በማለት እየቻላቸው ነው ማለት ነው። ምክንያቱም እንግዲህ ዳኒና እንዲሁም ቲና እየተሳሳሙ እንኳን ደርሶባቸው ግን ደግሞ አይቶ እንዳላየ ዝም ብሏቸዋል ማለት ነው። ይህንም ደግሞ የአባቱ እቅድ እስከሚሳካ ድረስ ማድረግ የፈለገው ድረስ እስከሚያደርግ ድረስ እንጂ እጅግ በጣም ነው እሱ ራሱ እየተቃጠለ ያለው ውስጡ ማለት ነው። ካሌብ ተነስቶ ወደ ፊልድ እየሄደ ባለበት ሰዓት ነበር ስልኩን ረስቶ ወደፊት ተመልሶ የመጣው ማለት ነው። እንግዲህ ትሁት እኔ ላንጣለ ጠብቀኝ ብለው ነበር። አይ ችግር የለውም እኔ ራሴ አመጣዋለሁ በማለት እንግዲህ ተመልሶ ወደ ቤት ሲገባ እንግዲህ ዳኒና እንዲሁም ደግሞ ቲና ቃሊድ እግሩ ከመውጣቱ ሁለታቸው እንግዲህ አንድ ላይ በፍቅር እንትን እያሉ ነበር ማለት ነው። ጭው ብለው ነበረ እና ባየው ነገር እጅግ በጣም ደንግጧል። ግን ደግሞ ልማዳቸውና ስራቸው ስለሆነ ምንም እንዳላየ ነው የሆነው ማለት ነው። ቃሊድ ትሁትን ለምኗታል አሁን ላይ ማለት ነው። ምክንያቱም ትንሽ ጊዜ እንድጠብቄን እንፈልጋለን፣ እኔ ራሱ በጣም
እያናደደኝ ነው። ስራዋቸው በሙሉ እጅግ በጣም እየተቃጠልኩ ነው። ግን ደግሞ መታገስ አለብን። እባክሽን ትሁት እኔ እስከምመጣ አባዬን አደራ። ሲቀጥል ደግሞ ለምትበሉት ምግብ ደግሞ በስነ ስርዓት እየተጠነቀቃችሁ መብላት አለባችሁ። ምን እንደምታደርግ አይታወቅምና መርዝ ነች በማለት እንግዲህ ስለ ቲና ሲናገር ነበር ማለት ነው። ትሁትም እሺ በማለት እንግዲህ እሽቷን እንትን ብላለች። በነገራችን ላይ ትሁት እጅግ በጣም ነው ደስ ያላት ማለት ነው። ምክንያቱም የቃሊድ አባት እንደዚህ ቁሞ ደህና ሆኖ ከጤናው ተመልሶለት ማለት ነው በዳኒ ፊትና እንዲሁም ደግሞ በቲና ፊት ስለታየ እጅግ በጣም ደስ ብሏታል ማለት ነው። ይህን ነገር ነበር የፈለገችው። ከዚህ በፊትም እንግዲህ ለቃሊድ አባት ብላ ነበር በጣም ብዙ ነገሮችን ስታሳልፍ የነበረው ማለት ነው። ቲናም ደግሞ እጅግ በጣም የዛተችባት ነበር። ገመድሽን እበጥስልሻለሁ ታይኛለሽ ከነገ ጀምሮ እያለቻት እንግዲህ እየዛተችባት ነበር። የቤቱ ባለቤት ለመሆንና እንደ ዋናነት ለመቆጣጠር እንዲሁም ቲናንም ደግሞ ለማስወጣት ትሁትን ማለት ነው ለማስወጣት አቅዳ ተነስታ ነበረ ማለት ነው። እንግዲህ በፕሮግራሜ የቃሊድ አባት አይገኝም ስትል ስትፎክር የነበረችው አሁን ላይ ጤነኛ ሆኖ ከነ ሙሉ አካሉ ማለት ነው እያወራ ደስተኛ ሆኖ ሱፉን ለብሶ ገሽ ብሎ ሲመጣ እንግዲህ ቲና ማለት ነው የሰራችው ስራ እስከ ዛሬ ማለት ነው ያደረገችው ግፏ በጣም ብዙ ግፎች ነገር አድርጋለች። እንደገና ኦርቼል ላይ ራሱ እንዲቀመጥ አድርገዋለች ማለት ነው። በሽተኛ ያደረገችው ራሷን ስታሰቃየው የነበረችው ራሷነች ማለት ነው። ምግብ ፊቱ ላይ እየደፋች ውሃም እየደፋችበት በጣም ብዙ ነገር አንገላተዋለች ማለት ነው። ይህንን ነገር ደግሞ ዋጋዋን እሰጣታለሁኝ። እኔ በቅንነት ለመጣልኝ በቅን መልሳለሁ፣ በክፋት የመጣልኝ ደግሞ ከኔ በላይ ተንኮል የሚሰራ ማንም የለም በማለት እንግዲህ ከዚህ በፊት የቃሊድ አባት ደግሞ ደጋግሞ እየተናገረ ነው ማለት ነው። ሁላቻቸው ማለት ነው በዚህ አጋጣሚ ስለደነገጡና እንደዚህ ከው ስላሉ እጅግ በጣም ደስ ብሏቸዋል። ሶስታቸው በሙሉ ሲሳሳቁ ነበር። የቃሊድ አባትና ቃሊድ እንዲሁም ደግሞ ትሁት ማለት ነው እጅግ በጣም ሲሳሳቁ ደስ ሲላቸው ነበረ ማለት ነው። ምክንያቱም እንደዚህ እንዲሆኑ ስለፈለጉ። ዳኒ ግን እንግዲህ ያው በእርግጎ ወጥቶ ነበረ። ግን ደግሞ አለማስታወሱን ስትሰማና እንዲሁም የቃሊድ አባት ለቲና ሲነግራት እኔ ምንም ነገር አላስታውስም፣ ልጃችሁ የት ነው? ልደቱ መቼ ነው የሚከበረው? ስለተንከባከብሽኝና መልካም ነገር ስላደረግሽልኝ ለአንቺ ስጦታ እሰጥሻለሁ። ለነገሩ ብር የለኝም፣ ግን ደግሞ ቢሆንም ቃሊድን ጠይቄ ቢሆንም ለአንቺ ስጦታ እገዛልሻለሁ በማለት እንግዲህ ቲናን ሲናገራት ነበረ። እኛ ምንም ልጅ የለንም፣ ግን ደግሞ ወደፊት እቅዳለን። አዎ ውለዱ፣ በቃ ልጅንም እነግረዋለሁ ለቃሊድም በማለት እንግዲህ ሲናገር ነበር ማለት ነው። እና ምንም የማያስታውስ የማያውቅ አድርገዋለች ማለት ነው በእሷ ዘንድ ማለት ነው። ግን ደግሞ የቃሊድ አባት ከዚህ በላይ እጅግ በጣም ገና ያስጨንቃቸዋል ማለት ነው። እስከ ዛሬ ላደረገችው ከቃሊድ አባት ላይ እስከ ዛሬ ላደረገችው ግፍ ዋጋ ትከፍላለች። እንዲሁም የቃሊድ አባትም ስራ መጀመር እፈልጋለሁ በማለትም ለቃሊድ ነግሮታል ማለት ነው። ቃሊድም እኔ ወደ ፊልድ ልሄድ ነው፣ አባዬን ተንከባከቢው፣ አባዬ ስራ መስራት ይችላል፣ ስለዚህ የሚያመጣው ሾፌር ነው የሚወስደውም እንደዚው ማለት ነው፣ ስለዚህ አደራ በማለት እንግዲህ ለቲና ሲናገር ነበረ። እንዴት እንደዚህ ይሆናል? እሱ እኮ ስለሚሰራ ድርጅቱን እንደውም ያከስረዋል እያለ ስትናገር ነበረ። ቃሊድም ከዚያ በፊት እኮ እሱ ነበረ ሙሉ በሙሉ ሲቆጣጠረው እና ለዚህ እንዲደርስ ያደረገው እሱ ነው። ስለዚህ ያለፈውን ነገር ረሳ እንጂ ወደፊቱን ነገር በደንብ ይሰራል፣ ያውቀዋል። ሲቀጥል ደግሞ ያን ነገር ደግሞ እንዲያስታውስ በፍጹም እኔ እፈልጋለሁኝ ስላሳለፈውና ስለሆነው ነገር ወደኋላ ያለውን ነገር እንዲያስታውስ ደግሞ እኔ በጣም እፈልጋለሁ። በሕክምናም ስመጣ እከታተልለታለሁና ያስታውሳል በማለት የግድ ነው ብለ ነው እያለች እሷም ስትጨነቅ ነበረ። ምክንያቱም እንዲያስታውስ አትፈልግም፣ እንዲያውቅ አትፈልግም ማለት ነው። ስለዚህ እሷ እንደዚያ አሰቃይተው ስንት ነገር ግፎች ነገሮች ስለሰራችበት ይህን ነገር ሙሉውን ካወቀ የቃሊድ አባት ምን እንደሚያደርጋትና ምን እንደሚያደርሳት ስለምታውቅ ስለዚህ ምንም ነገር እንዳያስታውስ እጅግ በጣም እየተመኘች ትገኛለች። ባለማስታወሱ ማለት ነው ጮቤዋን እየረገጠች ነው የምትገኘው። ዳኒን ወደ ቤት መልሰዋለች፣ ምንም ነገር አያስታውስም። ስለዚህ አሁን ደግሞ ቃሊድ ፊልድ ሊወጣ ነው፣ እኔ እናንተ
ስራችን መስራት አለብን በማለት እንግዲህ ሁለታቸው ሲነጋገሩ እንዲሁም ደግሞ ድጋሚ ለማሳበድ ወይንም ደግሞ ድጋሚ ለማሳመም ማለት ነው ቆርጣ የተነሳች ትመስላለች ቲና። ስለዚህ አሁን ላይ ይህን ነገር ሲያወሩ ግን የቃሊድ አባትም ሰምቷቸዋል፣ ደግነቱ ማለት ነው። ስለዚህ በእርግጠኝነት ከዚህ በኋላ የቃሊድን አባት ወይንም በሽተኛ ወይንም ደግሞ የሆነ መድኃኒት ሰጣ አትጎዳውም ብዬ አስባለሁኝ። ከዚህ በላይ መቀጣት ያለባቸው እና መታረም ያለባቸው እነሱ ናቸው ብዬ ነው የማስበው ማለት ነው። ዳኒ በነገራችን ላይ በጣም ያሳዝነኛል። የእውነት ነው የምላችሁ ዳኒ ማለት በሷ ግፌት ነው። አንደኛ የምሰራው ስራዎቹ በሙሉ በጣም ትቸኩላለች። የሆነ ነገር ያልሆነ ነገር እንዳትሰሪ አንቺ እየቸኮልሽ ዝም ብለሽ ጥፋት ነገር ነው የምትሰሪው እያለ እንግዲህ ሲያስጠነቅቃት ነበረ። እንዲሁም ደግሞ እኔ ከዚህ ቤት መውጣት እፈልጋለሁ፣ በቃ ለአንድ ቀን ነበር ያልሽኝ፣ አንድ ቀን የማልቋል። እኔ ከዚህ ቤት መውጣት እፈልጋለሁ፣ ወደፊት እኔ መሞት አልፈልግም እያለ እንግዲህ ዳኒም ሲናገር ነበረ። ያው የዳኒ ሁኔታ እጅግ በጣም ነበር የሚያስቀው ማለት ነው። በጣም እየፈራ ይገኛል ማለት ነው። የቃሊድ አባትም አንተ ግን ለምንድን ነው ታልተንከባከብከኝም? ስለዚህ ከዚህ በኋላ የምትንከባከበኝ እንደውም አንተነ በማለት እንግዲህ ሲናገረው ነበር ማለት ነው። ትሁትም እጅግ በጣም እንግዲህ እየሳቀች ነበረ። በነገራችን ላይ ትሁትን እጅግ በጣም መልካም ልጅ እንደሆነች ለራሱ ለቲና ተናግሯል ማለት ነው። ምክንያቱም አባዬ ለምንድን ነው እሷ ከዚህ ቤት የማትወጣው በማለት ራሷ ቃሊድ አባትም ለምንድን ነው ትሁት የምትወጣ? እጅግ በጣም መልካም ልጅ ነች እና ለምን ትወጣለች? ታያት እንጂ ትስራ በማለት ሲመልስ ነበረ። እና እሷም እስኪ ማን እንደሆነ እንደሚወጣ ማን እናያለን እያለች እንግዲህ ቲናም እየፎከረች ትገኛለች ማለት ነው። ትሁትም እሺ እናያለን አብረን ስታስወጭኝ እንደሆነ አይሻለሁ እያለች እንግዲህ እየተናገረች ይገኛል ማለት ነው። ከዚህ በኋላ እንግዲህ የቃሊድ አባት ምን አስቦ ነው? ምን ሊያደርጋቸው ነው? ቴናንና እንዲሁም ዳኒ ምን ሊደርስባቸው ይችላል? አሁንም በነገራችን ላይ ምንም አያቅም ብለው ማለት ነው። የቃሊድ አባት ላይ በጣም ብዙ ካሳለፈው በላይ በጣም ብዙ ነገሮችን ስህተቶችን የሚሰሩ ይመስለኛል ማለት ነው። ግን ደግሞ ዋጋ ይከፍሉበታል። ምክንያቱም ያው እንበላለን ሲሉ ይበላሉ እነሱ ራሱ ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።